So then who is going to win the Champions League? Then Arsenal, PSG is going to be a 2-2 draw. It's going to penalties. So then Arsenal's 2 goal scorers then are going to be number 29, Kai Havertz. And then Arsenal's second goal scorer then is going to be number 10, Eberechi Eze. And PSG's first goal scorer then is going to be number 11, which is Ousmane Dembele. And the second goal scorer then for PSG is going to be number 7, which is Kvaratskhelia. And the winner of the Champions League on penalties, Arsenal PSG, is going to be Arsenal winning 4-1 on penalties against PSG. And Arsenal have won the Champions League. And the man of the match for Arsenal in the final of the Champions League is going to be number 10, Eberechi Eze. He's the Champions League man of the match. And Arsenal are winning the Champions League. ዘገነስ የሰርጋችሁ ዕለት የሚታረደው ሙክት ተለይቷል። ቆዳም ይፈልጋል። አርቴታ በዛ የሰርጋችሁ ዕለት 11 የፓሪስ ሰን ዠርሜን ተጫዋቾችን ገሎ ሬሳቸውን ለአሰልጣኛቸው ሉዊስ ኤንሪኬ ያስታቅፏል። አርቴታ ጨካኝ እኔ ምላችሁ ያልገባኝ ነገር ፒኤስጂ አለፈ አይደል? ባየር ሙኒክ ቢያልፍ ኑሮ ምንድነው የናንተ ጥቅሙ? ፒኤስጂም ባየር ሙኒክም ቢያልፍ እኮ የናንተ ጉዳት እንጂ ጥቅም የለውም። ያራዳ ልጆች ለናንተ ለምትጫወቱት ጨዋታ አርሰናሎች ሁለቱም በጣም ከባድ ናቸው። ከላከየ ይጫወታለው ካልክ ይጨረግድሃል፣ አይሰማህም። ፒኤስጂ የሚገርም የፍለፊት ተጫዋቾች ነው ያሉት። እንዲ ጫርግዶ ነው የሚጥለ፣ ከጨዋታው ነው የሚያስወጣ። ያራዳ ልጅ አርቴታ የሚሰማሽ ከሆነ ቀድመሽ ንገሪው አባቴ። ማርያምን ፒኤስጂ ከብደሃል፣ በጣም ነው የሚከብደ። የአጥቂ ስፍራው እኔን እንዴት እንዳርበከርከኝ እንዲ አሽቶኝ እንዴት እንደሄደ አይተሻል አይደል ያራድዬ ልጅ። ስለዚህ ተጠንቀቂ፣ በደንብ ተጠንቀቂ፣ ይጫማችሁ። ለማንኛውም ፒኤስጂ ከአርሰናል ፋይናል ደርሷል እና ያለን ጭዌው መልካም ቀን ከንቲቦ ነኝ። ሁሉም የአርሰናል ደጋፊ ከኔም ጨምሮ ፒኤስጂ ስላለፈ በጣም ጭንቀት ውስጥ እየገባን ይመስለኛል። ለምንድነው ፒኤስጂ ስላለፈ እየተጨናነቃችሁ ያላችሁት? እንዴ ረጋ በል እንጂ ጎበዝ። ፒኤስጂ ያለፈ ማለት እኮ ዋንጫውን ሰጠኸው ማለት አይደለም። ፒኤስጂ ባየር ሙኒክን ስላሸነፈ ወይም ይሄ ዊክ የሆነውን የባየር ሙኒክ የተከላካይ መስመር ጥሶ ገብቶ ጎል ስላስቆጠረ አንተንም በቀላሉ አሸንፎ ዋንጫ ይወስዳል ማለት አይደለም። ሰማኝ፣ አርሰናል ከኋላ መስመር ያለው የተከላካይ መስመር ማለት ነው በጣም ልታልፈው የማትችለው ትልቅ ግድግዳ ነው። የአርሰናልን የተከላካይ መስመር ላንተ እኔ መግለጽ ያለብኝ አይመስለኝም፣ ምክንያቱም በተደጋጋሚ ስላየኸው ማለት ነው። እንደ ባየር ሙኒክ ፒኤስጂ ተጫዋቾች እንዲየቀለዱ ገብቶ የሚያስቆጥሩበት የተከላካይ መስመር አይደለም። አርሰናል አሁን የሚጠበቅበት ፒኤስጂን ለማሸነፍ አንድ ነገር ምን እንደሆነ ታውቃለህ? ከፊት መስመር ያለውን የአጥቂ መስመሮቻችንን ስል ማድረግ፣ ያገኙትን አጋጣሚ እንዲጠቀሙ ማድረግ። እድሜ ለቡካዮ ሳካ እንኳን አሁን ላይ ስለመጣልን ልናመሰግነው ይገባል። እስከ ፍጻሜው ድረስ ከጉዳት ይጠብቅልን። አሁን ያለበትን ፐርፎርማንስም እንደዚሁ ይጠብቅልን። ቪክተር ጊዮኬሬሽም ያው አውሬው ተነስቶበታል። በላይ በኩል ትሮሳርድም ማርቲኔሊም ነቃነቃ ብለው የአጥቂ መስመሮቻችን ስል ከሆኑ አባቴ ልንገረ ፒኤስጂ ትንሽ ቲም ነው። በቃ ለጥ እናደርገዋለን። አታስብ፣ አትጨናነቅ። እሺ እኔ አሁን የቸገረኝ ሁለት ሰርግ ነው የምደግሰው። ሻምፒዮንስ ሊጉን ፕሪሚየር ሊጉ እንዴት ነው ማረጋው? የአርሰናል የአውሮፓ ቻምፒየንስ ሊግ የፍጻሜው ተጋጣሚ እንግዲህ ተለይቶ ታውቋል። በፍጻሜው ጨዋታ አርሰናል ከፒኤስጂ ጋር የሚገናኝ ይሆናል። ዛሬ በተደረገ ጨዋታ 1-1 ተጠናቋል። በድምር ውጤት ፒኤስጂ 6-5 በማሸነፍ እንግዲህ ወደ ፍጻሜው ጨዋታ ማለፍ ችሏል። ፋብሪዚዮ እዚህ ጋር ማለት ነው ቸኮለ፣ ተሳሳተ እንኳን አይደለም የቸኮለበትን ላሳያችሁ። ባየርን አውት ኦፍ ዘ ቻምፒየንስ ሊግ ብሎ ኤሊሚኔትድ ብሎ ይሄንን ፖስት አደረገ። ይሄንን ፖስት ያደረገው እዚህ ጋር እንደምትመለከቱት ከስር ጋር 3 ሚኒትስ አጎ ነው። ይሄንን ፖስት ሲያደርግ 3 ሚኒትስ አጎ ላይ 5 ሰዓት ከ53 ነበር ጨዋታው። 5 ሰዓት ከ53 ላይ አላለቀም። አይላችሁ 5 ሰዓት ከ53 ላይ እንደምትመለከቱት ሰዓቱ ላይ 1-0 እየመራ ነበር ፒኤስጂ 90+5 ተጨምሮ ማለት ነው 90 ደቂቃ ከ50ኛው ሰከንድ ላይ ነው ፋብሪዚዮ ባየር ሙኒክ ከቻምፒየንስ ሊግ ወጥቷል ብሎ ፖስት ያደረገው። ጨዋታው 1-1 ነው ያለቀው። ማይንድ 90+4 ላይ ነው ኬንያ ገባው እና ቸኩሎ ነው አስባችሁታል። ከዛ በኋላ ድጋሚ ቢያገባ ባየር ሙኒክ the game would continue።
እሺ ገነርሶች ቀጣይ በአውሮፓ ቻምፒዮንስ ሊግ ፋይናል የምንጋጠመውን ቲም አውቀናል። እሱም ፒኤስጂ ሆኗል እና አንዳንድ የአርሰናል ደጋፊዎች ሙሉ ሳትሆን የአርሰናል ደጋፊ እየፈራችሁ ያላችሁ ሙኒክ ይሻለን ነበር እንዲህ ነው። ምን አባቱ ያመጣል ፒኤስጂ ቢመጣ? ምንም እኮ ያመጣል። የፈለገ እሱ አጥቂ ፈጣን ቢሆኑ ከኛ ተከላካዮች ወደ ተባታቸውም ንክች አይሉም። ስለዚህ ዋንጫውን ጆሮን ወደ ላይ ከፍ እናደርጋለን። ሁላችሁም አትፍሩ እላለሁ እና አንዳንድ የሻሼና አንዳንድ ሰው የሻሼና የፈላውና የአሮጊቷም ደጋፊዎች አርሰናልን ተለጥቶ ይመጣል 4-5 ምንም አያገባም። ጀመር ስለሱ አያገባም አንተ ማለት ነው። እና አርሰናሎች ምንም የሚያስፈራ ነገር የለም። ቪዲዮን ደግሞ ኮፕሊንክ እና ላይክ እያደረጋችሁ ለጀማው ድርሱልኝ እላችኋለሁ። አሁን ደግሞ ቤን ዋይት ላይ ለሚደርሰው የአንገት መቆልመም፣ የቁርጭምጭሚት ደም ግፊት፣ የወገብ ከመጠን በላይ መዘርጋት እና የአፍንጫ ስብራት አፍንጫውን ለምን ይሰብረዋል ግን? ያፍንጫው ተውት ያፍንጫውን እና የአንገት ከመጠን በላይ መዞር አይደለም መዟዟር። ቀደም ብለን የህሊና ጸሎት ለዋይት ዋይት አይገባም። ይሄ አንተ በጣም ጥሩ ሰው ነህ፣ ግን ይሄ እዚህ ጋር የምታየው ሰው ክፉ ነው፣ ለማንም አይመለስም፣ አይገባም ነበር። በአውሮፓ ምርጡ የተከላካይ ክፍል ያለው ክለብና በአውሮፓ ምርጥ የማጥቃት ክፍል ያለው ክለብ የቻምፒየንስ ሊግ ፋይናል ያበደ ጨዋታ ጠብቁ ማለት ነው። እና ያየናቸው ነገሮች አሉ። ለምሳሌ ሉዊስ ኤንሪኬ ሲያጠቃ ብቻ ሳይሆን ሲከላከል ራሱ ምርጥ እንደሆነ በዛሬው ጨዋታ አይተናል በደንብ ማለት ነው። ያው የፈረንሳይ ሊግ ምናምን ለማንከታተል ሰዎች በተለይ ቻምፒየንስ ሊጉ ላይ ነው ፒኤስጂ የምናየው። ያበደ ፍልሚያ ነው ያደረጉት ማለት ነው ዛሬ። የተከላካይ ክፍሉም አሪፍ ነው። በአርሰናል በኩል ደግሞ ማለት ነው ተቀዛቅዞ የነበረው በተለይ ከጥር ወር ጀምሮ ተቀዛቅዞ የነበረው የማጥቃት ክፍሉ እየተሻሻለ መጥቷል። ፕሮግሬሲቭ ፓሶች የሚያደርጉ አማካዮች አሉት አሁን እንደ ስኬሊ አይነት ማለት ነው። ዙቢሜንዲም እረፍት እያደረገች ነው። ሶል ልትነቃቃ ትችላለች ብለን እናስባለን። ሳካ ወደ ሙዱ መጥቷል። ትሮሳርድ አሪፍ ነው። ዩኬሬሽን እንደምታውቁት ምርጥ አጥቂ ነው ማለት ነው። ኦኬ አሪፍ ጨዋታ እናያለን። በብዙ ነገር ይበልጡናል ፒኤስጂዎች። ልምድ ያለፈው ዓመት አሸናፊ ናቸው። ፐርሰናል ኳሊቲ ያላቸው ተጫዋቾች አሉ። ዴምቤሌን፣ ዱዌን ምናምን ከቫራስኬሊያ ምናምን የያዘ ቡድን ነው ማለት ነው። እና በእነዚያ ነገሮች ይበልጡናል። እኛ አንደርዶግ ሆነን ነው የምንገባው። አንደርዶግ ሆነን ነው ወደ ሜዳው የምንገባው። አንደርዶግ ሆነው ገብተው ግን ተአምር የሰሩ ቡድኖች አሉ። ስለዚህ በክለባችን እንተማመናለን። ኦፍኮርስ ሁሉም ከአቋማሪ እስከ ተንታኝ ለፒኤስጂ ነው ይህንን እድል የሚሰጠው። አንደርዶግ ሆነን ገብተን ተአምር የምናሳይበትን የአውሮፓ ቻምፒየንስ ሊግ ጨዋታ ሜይ 30 ለማየት ተዘጋጁ ነው ምላችሁ። ይመቻችሁ። በቃ ከዚህ ውጭ ምንም የምንለው ነገር የለም። ጨዋታው ሲደርስ እንትን እንላለን። አሁን ፎከሳችን ወዴት ይሆናል ማለት ነው? ወደ እሁዱ የዌስትሃም ጨዋታ እናደርጋለን። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። ቢስሚላ እረ መብራት ያልተጫወተብኝ ኡጋርቴ እንኳን እንደዛ አላቃጠለኝም። ፋሚሊ እኔን የምትወዱ ሰዎች ይሄን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ አድርጉ። የሙኒክን ጨዋታ በስልክ ነው የጨረስኩት። እንግዲህ የሙኒክና የፒኤስጂን ጨዋታ እኔ አሁን ሶላር ወይም ጄኔሬተር ምናምን የምትሸጡ ሰዎች ወይ በማስታወቂያ ወይ በረጅም ጊዜ የምከፍለው ክፍያ መፍትሄ በቃ ወይ ጄኔሬተር ስጡኝ ወይ ሶላር እንዲሰጡኝ ሜሽንም አድርጓቸው፣ ደሙም ሼርም አድርጉላቸው። ይህን እላችኋለሁ። ወደ ጨዋታው ስመለስ ብዙ ሰዎች ይህን ጨዋታ ባልጠበቅ ነው እያሉ ነበር። እኔ አሁን ቪዲዮ እያየው ነበርና ማብራት ስለጠፋ ቪዲዮ እያሳለፉ እያየው ነበርና እንደጠበቅ ነው አይደለም ምናምን። ብዙ ጎል አልነበረውም፣ ግን ጨዋታው ደባሪ ነበረ። ጥሩ ሙከራዎች ነበሩት። ኳሱ ይመላለሳል ኳሶቹ። ግን እኔ የተረዳሁት በዛሬው ጨዋታ ሉዊስ ኤንሪኬ ሲፈልግ መከላከል ይችላል፣ ሲፈልግ ማጥቃት እንደሚችል ነው ያወቀው። እኔ ዝም ብሎ ማጥቃት ብቻ እንጂ ካጠቁት ክፍት እንደሆነ ነበር የሚሰማ። አሁን ባለፈው ብዙ 4 ስለገባበትና ዛሬ ግን ቡድኑን ኮንትሮል አድርገው። አሁን ሙኒክ ኳሱን እኮ ይዙታል፣ ግን በተፈቀደለት አደጋ በሌለው ቦታ ነው ኳሱን ሲያንሸራሸር የነበረው ሙኒክ። እኔ በእርግጥ እንደዚህ ኳስ አስረዳ ሌላ ነገር አይገባኝም። አሁን በዚች ሚጤጤ ጭንቅላቴ የተረዳሁትን ሳይ እንደውም በኤክስጂ እኮ የፒኤስጂ ኳሶች እኮ ለጎል ቅርብ ነበሩ። የተሻለ ነው ብዬ አስባለሁ ከሙኒክ አሁን ዛሬ የፊት የጠበቅናቸው አሁን ኦዲሴም ዲያዝም ማዱኬ ነበሩ። ዛሬ ምንም ውሳኔያቸው ልክ አልነበረም። ባለፈው እንዳየናቸው አይደለም የነበሩትና ብዙ ይጠበቅባቸው ነበር። ሃሪኬን እንደውም መጨረሻ ራሱን ነፃ ወጣ ጎል አስቆጥሮ እንጂ ሌላው ግን አልፎንሶ ዴቪስን ማስቀመጥ አልነበረበትም ብዬ አስባለሁ። ኮምፓኒ በእርግጥ ጎበዝ ነው። ኮምፓኒ በጣም አሪፍ ተመችቶኛል። ሀሳቡም በፊት ማደንቀው ነበር። የልጆች የማቴሪያል እጥረት ነው ብዬ ስለማስብ ነው እንጂ ከዚህ የተሻለ ነገር ማድረግ ይችላል ብዬ አስባለሁ።
ግን አልፎንሶን ማስቀመጡ በእርግጥ የፊትነሱም ሁኔታ ይሆናል ብዬ አስባለሁ። ግን ሉዊስ ኤንሪኬ ለምን አለፈም የሚባል አይደለም። የሚገባው ሰው ነው ያለፈው። በጣም የሚገርም ጂነስ የሆነ ሰው ነው እሱም። ልጆቹም እንግዲህ እንደምታዩት ነው የእሱን ሀሳብ በጣም ይተገብራሉ። እንግዲህ ፋይናል ከአርሰናል ጋር ከባድ ጨዋታ ይሆናል ብዬ አስባለሁ። ዛሬ አሁን በመከላከል ስላየነው ደካማ ምናምን እንዳትሉ፣ ፋይናል ላይ ደግሞ ሌላ ሊሆን ይችላልና ደግሞም የሚያገኘው አርቴታን ነው። በመከላከሉም በጣም ሶሊድ የሆነ ቡድን ነው። ግን አሪፍ ጨዋታ ይሆናል ብዬ አስባለሁ። ከ26 ቀን በኋላ ምናምን ከ24 ቀን በኋላ አይ ቲንክ እንደዛ መሰለኝ። ግን አጓጊ ጨዋታ ይሆናል። ብቻ የተሰማችሁን እናንተ ኮመንት ላይ አስቀምጡ። ግን ቪዲዮን አደራ የምትወዱኝም የምትጠሉኝም ኮፒ ሊንክ አድርጉ። ደግሞ ይሄ ጄኔሬተር የሚሸጡ ሶላር የሚሸጡ ሰዎች ሜንሽን አድርጉልኝ አደራ። ሁላችሁንም በጣም አመሰግናለሁ። ቴንክ ዩ PSG. PSG. We are PSG. ይህንን የሻምፒዮንስ ሊግ ዋንጫ ማን የተሻለ ለማንሳት አድቫንቴጅ ሊኖር ይችላል የሚለውን የተለየ እይታ ነው የምነግርህ። የተለየ እይታ የትም የማታዳምጠው ማን ነው ግን ኮፒ ሊንክ እያደረግ ለሁሉም እንዲዳረስ ቤተሰብ ያሉንክ ደጋፊ ማን አረ ምን ሼኔ ፕላስ ምልክቷ ግድ ታስፈልጋለች። የተለየ እይታ ነው። እንደሚታወቀው ፒኤስጂዎች ለሻምፒዮንስ ሊጉ ዝግጅት ከነገ ጀምሮ ነው የሚጀምሩት። ምክንያቱም ሊጓን ኦልሬዲ መብላታቸውን አረጋግጠዋል። ቤስት የተባሉ ተጫዋቾች እጅግ የተለየ የሆነ ማለት ነው የአሰልጣጠን ሁኔታ ነው የሚከተሉት። በጣም እረፍት ያበዛሉ። ብቻ ሜይ 30 ማለት ነው ለሚከናወነው የሻምፒዮንስ ሊግ ጨዋታ እጅግ በጣም ፍሪ ሆነው ሙሉ ኢነርጂያቸውን ይዘው እንዲገኙ ዘንድ ከነገ ጀምሮ ሙሉ ዝግጅታቸውን ያደርጋሉ ማለት። ይሄ ደግሞ በጣም ከባድ ነው ለፋይናሉ ማለት። አርሰናል የምትሉኝ ከሆነ ማለት አርሰናል እጅግ በጣም አጣብቂኝ የሆነ ሁኔታ ውስጥ ነው አሁንም ያለው። ግን አንድ አድቫንቴጅ አለው። ይህን ሻምፒዮንስ ሊግ በተሻለ መልኩ ለመብላት ከፍተኛ ኢነርጂ እንዲኖረው አንድ አድቫንቴጅ፣ እሱ ምንድነው? ማንቸስተር ሲቲ ከዚህ በኋላ አንድ ጨዋታ ላይ ነጥብ የሚጥል ከሆነ አርሰናል ደግሞ ዌስትሃምን አሸንፎ ከዛ በኋላ በርንሌን የሚደግም ከሆነ ኖርማሊ የመጨረሻውን ጨዋታ ከፓላስ ጋር የምናደርገውን ጨዋታ መርሃ ግብር ይሆናል ማለት። በርንሌ ላይ የምናረጋግጥ ከሆነና የፓላሱን ጨዋታ ኖርማሊ በቤንች ምናምን የምንገባ ከሆነ የተሻለ ቢያንስ ከ10 ቀን በላይ ወይ ከ10 ምናምን ቀን በላይ ኢነርጂ መሰብሰቢያ ወይንም ደግሞ በአሪፉ የመዘጋጀት እድል ይሰጠናል። ካልጣለ እስከ ክሪስታል ፓላስ ድረስ አርሰናል አሁንም ከፍተኛ ኢነርጂ እያወጣ ፕሪሚየር ሊጉን ለማረጋገጥ በሚደረገው ጥረት ውስጥ እየተዳከመ ሄዶ 24 ቀን ሙሉ በተዘጋጀው ፒኤስጂ ላይ ይወድቃል ማለት ነው። ይህንን ሳወራ አንዳንድ ሰው ይመጣና ምናምን እግር ኳስ ማቅ ነፈስ ሊከራከር ይፈልጋል። ይሄ ምንም ጥቅም እንደሌለው ኖርማል እንደሆነ አባቴ ኖርማል አይደለም። 24 ቀናት ሙሉ ኢነርጂ ሰብስቦ የተዘጋጀ የሰው ኃይልና በአንድ ሳምንት ውስጥ ሪከቨር አድርጎ ያውም ከአድካሚ ጉዞስ መጥቶ የሚጫወቱ ተጫዋቾች እኩል ኢነርጂ፣ እኩል ታታሪነት፣ እኩል አቅም ሊኖራቸው አይችልም። ይመቻል። boys ready to do it?
እኔ እኮ በጣም እኮ ነው የምገርሙኝ። ይኸውላችሁ ጀማው አሁን እኮ ቪዲዮ ፖስትቼ ኮሜንቱን ለማየት ሞከርኩኝ። አንዳንድ ቪዲዮዎችን ማየሁ ሳይ አለቀላችሁ በቃ ፒኤስጂ እንደው የፈጠነ ነው አሸንፏችሁ ዋንጫውን የሚያረጋግጠው ምናምን የሚሉ ኮሜንቶችን እያነበብኩ ነበርና ከሙኒክ ጋር ደርሶም ቢሆን ራሱ ተመሳሳይ ነገር እንደሚሉን ታውቃላችሁ። ምክንያቱም ኦሪጂናል ማለት ነው የዚህ አመት ሙሉ ስራቸው መወየል ሆኗል እነዚህ ሰዎች ማለት ነው። በቃ ወየል የለን ያሉት ይወል አንተ ፕሪሚየር ሊግ ሲወይሉ ነበር፣ ኤፍ ኤ ካፕ ሲወይሉ ነበር፣ እንደው የካረቦ ካፕ ፍጻሜ ሲወይሉ ነበር። ይሄው ሻምፒዮንስ ሊግ ከምድብ አንስተው ይሄው እስከ ፍጻሜው ድረስ እየወየሉ ያሉ መወየል ሱስ የሆነባቸው ማህበረሰቦችን መስማት ማቆም አለባቸው አርሰናል ደጋፊዎች እና በውይልና ሊቅነት ደረጃ ደርሳችኋል ብላችሁ አዳርሱልኝ እና ከሙኒክ ጋር ቢደርሰን ራሱ ተመሳሳይ ነገር ነው መተፈተተተ የሚሉት ሻምፒዮንስ ሊግ አትሌቲኮን አታልፉ ሲሉ ከምድብ አታልፉ ሲሉ በቃ አልፈን አሳየናችሁ ዘን አሁን ያለንበት ቦታ ላይ ደርሷል። አሁንም ዋንጫ አትበሉም በሉ ዘን እኛ ደግሞ አሳክተን ደግሞ ምን እናሳይ ይሆናል። ለማንኛውም ተኙ በቃ ተኝት በሉ። ውድድሩ ላይ ያላችሁ እኛን እያያችሁ እየተዝናናችሁ ማለት እኛ ግን ይመቸን ጀማው እንዳሰሙ